ትዳርን የመሰረተው ሰው ሳይሆን እግዚአብሔር መሆኑ ሲገባን የሰው ልጅ ደስታንም ይሁን የመረረ መከራን የሚያጣጥመው በግንኙነት ውስጥ ነው። እግዚአብሔር ሰውን ወንድና ሴት አድርጎ ሲፈጥር ጋብቻን ዓላማ አድርጎ ነው። አግብተው ጸንተው ከሚቆሙት ይልቅ ልክ እንደዚህ እንደ ወንድማችንና እንደ እህታችን ዘመን ከሚያስቆጥሩት ይልቅ በሳምንት የሚፋቱ በወሩ የሚጣሉ ስለሚበዙ እግዚአብሔር ዓላማው ጋብቻ ስለነበረ የወደቀውንም ጋብቻ ለማንሳት የመጀመሪያ ተአምራቱን ያደረገው በሰርግ ቤት ነው። ቤት ውስጥ ተገብቶ ነው ወደ አንድነት የሚመጣው፣ በፈተና ነው። ይሄ ሳይገባቸው ወደ ትዳር የሚገቡ ሰዎች ዓላማው ሳይገባቸው ትዳር ፈተና እንዳለበት ችግር እንዳለበት ሳይገባቸው ወደ ትዳር የሚገቡ ሰዎች በቀላሉ ትዳራቸው ይፈርሳል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስና ዘላለማዊ ሆንክ የአባቶቻችን አምላክ እግዚአብሔር ሆይ በምሕረትህ በደግነትህ በቸርነትህ ጊዜያትን ሁሉ አስፈጽመህ ከዚህ ሰዓት ስላደረስከን በዚህ በከበረ ጉባኤ አንተ በምትመለክበት ልጆችህ በሚባረኩበት ስላገናኘህን ክብርና ምስጋና አምልኮና ስግደት ላንተ ይሁን። አባት ሆይ የቆምንበት ሰገነት ቅዱሳን በወንጌል ዓለምን የደረሱበት እኛም ልጆችህ የቆምንበት ነውና ምድራዊ ባልሆነ ሰማያዊ ስጋዊ ባልሆነ መንፈሳዊ ጸጋ እንድትጎበኘኝ ባሪያህን ባዶውን እንዳትተው ያንተ ቅዱስ ፈቃድ ይሁንልን። የተከበሩ አባታችን መልአከ ብርሃናት ቆሞስ አባ ጌዲዮን ዶክተር፣ አየንተ እግዚአብሔር ካህናት እንደየማዕረጋችሁ ላይካነ ምስጢር ዲያቆናት፣ የዛሬው በዓል ባለቤቶች የሆናችሁ ወንድሜ ቀሲስ አሸናፊ፣ እህቴ ወይዘሮ ፋሲካ፣ ልጆቹ ሁላችሁም የእግዚአብሔር ልጆች እንደምን አላችሁ? እንደምን አላችሁ? እንደምን አላችሁ? አሜን። የጠበቀን የረዳን ከዚህ ሰዓት ያደረሰን እግዚአብሔር ክብርና ምስጋና አምልኮና ስግደት ለሱ ይሁን። ብዙዎቻችሁ ወጣቶች በመሆናችሁ የዛሬውን ንግግሬን በአብዛኛው በትዳር ዙሪያ አረጋለሁ። ምክንያቱም ለአገልግሎቱ መሰረቱ፣ ለአገልግሎቱ ጽናቱ ትዳሩ ስለሆነ በትዳሩ ዙሪያ ደግሞ ሁላችንም ልንማረው የሚገባ የ20 ዓመት ልምድ ስላለ ዘመናችን ለትዳር ከሚሰጠው ግንዛቤ አንጻር ሰፊ የሆነ ፈተና ስላለበት በማህበረሰብ ጠበብትም ዘንድ ይህ ዘመን ትዳር አስፈላጊ ነው ወይም ደግሞ አስፈላጊ አይደለም የሚለውን የምንረታበት፣ ትዳር ሰው ፈልጎት መጋባት መልካም ነው ብሎ በትዳር ውስጥ ልጆች መውለድም መልካም ነው ብሎ የመሰረተው ሳይሆን ሰማያዊ መሆኑን የእግዚአብሔር ስጦታ መሆኑን እቅዱ ከመለኮት መሆኑን ስንረዳ የዘመናችንን ፍልስፍና ልናሸንፍበት ስለምንችል በጥቂቱ በዚህ ዙሪያ መናገር እፈልጋለሁ። የሰው ልጅ ደስታንም ይሁን የመረረ መከራን የሚያጣጥመው በግንኙነት ውስጥ ነው። በትክክል ለማዘን ራሱ መደሰት ብቻ አይደለም፣ በትክክል ለማዘን እውነተኛ ሐዘን፣ የልብ ሐዘን ለማዘን የሚቻለው በእውነተኛ ግንኙነት ውስጥ ነው። በዚህ ሂደት ዋነኛው አውድ ደግሞ ትዳር ነው። ዘመናችን ትዳርን መመስረትና በጋብቻ መኖር ትክክል ነው ወይስ አይደለም የሚል ብዥታ የተፈጠረበት ዘመን ነው። በብዙ መንገዱ ስታዩ ከፍቺ ብዛት የተነሳ
ከፍቺ ፍርድ ቤቶች ብዛት የተነሳ አግብተው ጸንተው ከሚቆሙት ይልቅ ልክ እንደዚህ እንደ ወንድማችንና እንደ እህታችን ዘመን ከሚያስቆጥሩት ይልቅ በሳምንት የሚፋቱ በወሩ የሚጣሉ ስለሚበዙ ብዥታ በትዳር ላይ የተፈጠረበትና አስፈላጊ ነው ወይ የሚል ጥያቄ የተነሳበት ዘመን ላይ እንገኛለን። ይህ የሆነበት አንዱ ምክንያት አሁን እንዳልኩት ተጋብተው ከሚከርሙት ይልቅ የተፋቺዎች ቁጥር መጨመር ሲሆን ክስተቱ ወትሮም ጋብቻም በበጎ ጎን የማይመለከቱትን የሥነ ጠበብት ሊቃን ወገኖቼ የበለጠ በዚህ ላይ እንዲሰሩ አድርጓቸዋል። ይሄንን ድል የምናደርግበት ወይም ደግሞ እንዲህ አይነቱን ፈተናና እንዲህ አይነቱን በማህበረሰብ ላይ የተጋረጠ ነገር የምናሸንፍበቱ መንገድ ትዳር ከሰማይ መሆኑ ሲገባን ነው። ትዳርን የመሰረተው ሰው ሳይሆን እግዚአብሔር መሆኑ ሲገባን ነው። እግዚአብሔር ሰውን በፈጠረበት ጊዜ ወንድና ሴት አድርጎ ፈጠራቸው ይላል እግዚአብሔር ቃል። ሕጋውያን ለማይሰሩት በጣም የተወሰኑ ነገር ከእናታቸው ማህፀን ጀምረው ጃንደረባ ሆነው ለእግዚአብሔር ሥራ ብቻ የተመረጡ ጥቂቶች በስተቀር እግዚአብሔር ሰውን ወንድና ሴት አድርጎ ሲፈጥር ጋብቻን ዓላማ አድርጎ ነው። ክብር ለእርሱ ይሁንለት። ስለዚህ ነው እንግዲህ ጋብቻ አስፈላጊ አይደለም፣ ጋብቻ ዘመኑ ያበቃለት ነው፣ ጋብቻ ዘመኑ የተፈጸመበት ነው፣ ሰው መጋባት የለበትም ብሎ ዓለም ሲል የምናሸንፍበቱ መንገድ ከእግዚአብሔር የተሰጠ መሆኑ ሲገባን ነው። ወገኖቼ ለመሆኑ ዓለም ይሄንን ስትል ጋብቻን የሚተካ ሌላ ምን ነገር ተገኝቶ ነው? በማህበረሰብ ውስጥ መልካም መሪ ለማፍራት፣ የቤተ ክርስቲያን አገልጋይ ለማምጣት፣ የታነጸ ትውልድ ለመገንባት፣ ለሀገርና ለወገን የሚጠቅም ነገር ለማድረግ ከጋብቻ የተሻለ ምን ተቋም ተገኝቶ ነው? ለዚህ ነው እንግዲህ እግዚአብሔር በመጀመሪያ ወንድና ሴት አድርጎ ሰውን ሲፈጥር ጋብቻን መሰረት አድርጎ ነው። ከዚህ የተነሳ ላለንበት ዘመን ተግዳሮት ጋብቻ ከእግዚአብሔር እንደሆነ መረዳት ትልቁ ዓለምን የምናሸንፍበት ነው ለማለት ነው። እንዲህ አይነት ሰዎች ምን ይላሉ? ቃል ኪዳን የገባንበት ነገር እስከሌለ ድረስ፣ አስገዳጅ ሁኔታ ውስጥ እስካልገባን ድረስ የሚያስጨንቀን የለም የሚል ትዳርን ወደ ጎን በመግፋት እንደ ደባል የሚኖርበት ዘመን ነው። ይሄንን ተጽዕኖ የፈጠረው ምንድነው ያላችሁ እንደሆነ እንዲህ አይነቱን ነገር ዓለማችን አኝኮ የመጥፋት ያክል፣ ሰውን አኝኮ ግንኙነቱ አኝኮ የመጥፋት ያክል ልብሱን በሚቀይርበት ፍጥነት በእንዲህ አይነት ሁኔታ ግንኙነትን የሚቀይርበት ዘመን ስለሆነ ነው። በምን ተጽዕኖ? ይሄንን በማን ላይ እናየዋለን? በማህበረሰብ ላይ ተጽዕኖ መፍጠር የሚችሉ ኪነ ጥበብ ሰዎች፣ በሰው ላይ ተጽዕኖ መፍጠር የሚችሉ ፐብሊክ ፊገር ናቸው የሚባሉት ላይ ስለሚታይ ሰው ያንን እንደ ፋሽን ስለያዘው የጋብቻን አስፈላጊነት ወደ ጎን ይገፋዋል። ጋብቻ ግን ከሰማይ ነው፣ ከእግዚአብሔር ነው የተሰጠው። ዓላማ ያለው ነው፣ ለማህበረሰብ ጠቃሚ ነው። ለዚህ ነው ጋብቻ ላይ መልስ ሊሆነን የሚችለው ከሰማይ ነው ከእግዚአብሔር ነው ብለን ስንል የማህበረሰብን ጠበብትን ፍልስፍና ልናሸንፍበት እንችላለን የምንለው። ይሄ ብቻ አይደለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም በመጣበት ጊዜ ሰው የወደቀው በኃጢአት እንደሆነ ሁላችንም እናውቃለን። ይሄንን ለመፈወስ ነው ጌታ የመጣው። ወደ ነበርንበት ክብር ሊመልሰን ነው የመጣው። ከኃጢአታችን ነፃ ሊያወጣን ነው የመጣው። ስጋውን ቆርሶ ደሙን አፍስሶ በተቀበለው መከራ በሰማይ ስፍራ አተን የነበርን የሰው ልጆችን ወደ ስፍራችን ለመመለስ መድኃኔዓለም ከድንግል ወላዲተ አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተገለጠ። ክብር ለእርሱ ይሁንለት። ይህ ጌታ የተገለጠበት ምክንያቱ ዋናው በሰማይ ስፍራ ያልነበረን
እያንዳንዱ ሰው በገዛ ኃጢአቱ ወደ መቃብር ከመውረድ በስተቀር ተስፋ ላልነበረው የሰው ልጅ ሕይወትን ሊሰጥ መድኃኔዓለም ከድንግል ወላዲተ አምላክ ተወለደ። በዚህ ዓለም ምልልሱ እንግዲህ ይሄ ሲሆን ያልረከሰ ነገር የለም። አንድም በጎ ነገር አልነበረም። ባልነበረው በጎ ነገር ውስጥ ጌታ በጎ ሊያደርግ በፈለገ ጊዜ ጋብቻንም ወደ ክብሩ ለመመለስ የመጀመሪያውን ተአምራት ያደረገው በሰርግ ቤት ነው። ጌታ በአጋጣሚ አይደለም ወደ ሰርጉ ቤት የሄደው። ወደ ሰርግ ቤት የሄደበት ምክንያት የጋብቻን ክብር ያለ ጋብቻ ምድራችን ከንቱ በመሆኗ ያለ ትዳር ከተሰጣቸው በስተቀር እንዳልኩት ከተመረጡት በስተቀር እንዳልኩት ከእናታቸው ማህፀን ጀምረው ሕጋውያን የማይሰሩትን ሥራ የሚሰሩ መነኮሳት፣ ጳጳሳት በጣት የሚቆጠሩ በስተቀር እግዚአብሔር ዓላማው ጋብቻ ስለነበረ የወደቀውንም ጋብቻ ለማንሳት የመጀመሪያ ተአምራቱን ያደረገው በሰርግ ቤት ነው። ክብር ይሁንለት። ስለዚህ ወገኖቼ ጋብቻ ክቡር ነው ስንል እኛ መጋባት ጥሩ ነው፣ በጋብቻ ውስጥ ልጆች መውለድ ጥሩ ነው ብለን አቅደን ያደረግነው ሳይሆን እግዚአብሔር ስላደረገው ነው። እግዚአብሔር ስለወደደው ነው። እግዚአብሔር ስለመሰረተው ነው። ይሄ ብቻ አይደለም። የኔና የናንተ ጋብቻ በቤተ ክርስቲያንም ተመስሏል። ክርስቶስ ለቤተ ክርስቲያን ደሙን እንዳፈሰሰ ሰውን ለማዳን የሰውን ቦታ ወስዶ መከራ እንደተቀበለ ለቤተ ክርስቲያን ራስ እንደሆናት የኛም ትዳር ባል ለሚስቱ ራስ እንዲሆን የተመሰለበት ምሳሌ የጋብቻን ክቡርነት የሚያረጋግጥልን ነው። ስለዚህ ወገኖቼ ጋብቻ ዓላማ አለው። በዘፈቀደ አይገባበትም። ጋብቻ ደግሞ አልጋ ባልጋ የሆነ መንገድ አይደለም። አሁን ወንድማችን 20 ዓመት አከበረ። 20 ዓመት ሲያከብር እንዲሁ ዝም ብሎ በተርታ በመደዴ ጉዞ የተጓዘው አይደለም። የተራራማ ሀገር ሰዎች ነን። ተራራ ላይ ዝናብ ይዘንባል። ተራራ ላይ ዝናብ ሲዘንብ በወዲኛው ተራራና በወዲያኛው ተራራ የዘነበው ዝናብ ቁልቁል ሲሄድ ጩኸት አለው። እያለ ነው የሚሄደው። ረባዳ መሬት ላይ ሲደርስ ተጋጭቶ ይዋሃዳል። በትዳር ውስጥ ግጭት አለ። በትዳር ውስጥ ፈተና አለ። መነኩሴ በቆቡ ለብቃት እንደሚፈተነው ሕጋዊ ባለትዳርም ለትዳሩ ብቁነት ይፈተናል። ዕለቱኑ ከበሮ መተን የወይን ጠጅ ጠጥተን መዝሙር ዘምረን ካህኑ በቤተ ክርስቲያን አንድ ሆኑ ያሉለት ስርዓቱ ተፈጸመ እንጂ አንድነቱ በትግል ቤት ውስጥ ተገብቶ ነው ወደ አንድነት የሚመጣው። በፈተና ነው። ይሄ ሳይገባቸው ወደ ትዳር የሚገቡ ሰዎች ዓላማው ሳይገባቸው ትዳር ፈተና እንዳለበት ችግር እንዳለበት ሳይገባቸው ወደ ትዳር የሚገቡ ሰዎች በቀላሉ ትዳራቸው ይፈርሳል። አንድ ምሳሌ ልንገራችሁ። አንዳንድ ሰዎች መልካም ሚስት ሲያገኙ እንደ ቀሲስ አሸናፊ አመስጋኝ ይሆናሉ፣ ዘማሪ ይሆናሉ፣ ለእግዚአብሔር ጸጋ የተሰጡ ይሆናሉ። አንዳንዶቹ ደግሞ ፈላስፎች ይሆናሉ። ፈላስፋ አይታችሁ ከሆነ ብቻውን እያወራ ነው የሚሄደው። መንገድ ላይ ብቻውን እያወራ ይሄዳል። እና አንድ ጊዜ እንዳልኳችሁ ጋብቻ በዓላማ የሚገባበት ፈተናውን አውቆ የሚገባበት በጽናት እንደሚወጡት ታውቆ የሚገባበት በዓላማ ነው ጋብቻ። እና በዚህ ዓላማ ያልገቡ ሰዎች ተጋብተዋል። እና ሚስት መኝታ ቤት ተኝታለች። ባል ሌሊት ቁጭ ብሎ ሶፋ ላይ ሳሎን ያወራል፣ ይፈላሰፋል፣ ብቻውን ያወራል። መልካም ሚስት ያለው አመስጋኝ ይሆናል እንዳሹ። ዓላማ የሌለው ጋብቻ ውስጥ የገባ ደግሞ ያው በንዴት ፈላስፋ ይሆናል። እና ቁጭ ብሎ ሲፈላሰፍ ሌሊት ትነሳና ሚስት ትመጣለች። ንግግሩን ሰምታ ምን ሆነህ ነው ትለዋለች። ያለቅሳል፣ ያወራል። ምን ሆነ ነው ብቻህን የምታወራው? ቁጭ በይ እስቲ። ትቀመጣለች። ትዝ ይልሻል ይላታል። ምኑ?
የዛሬ 5 ዓመት እጅ ለእጅ ተያይዘን ከተማ ውስጥ ስንሄድ አባትሽ መንገድ ላይ አግኝተውን ሽጉጥ ግንባሬ ላይ ደግነው ይቺ ልጅ ባታገባት 5 ዓመት ወህኒ እከታለው ያሉ ይለት ትዝ ይልሻል አላት። አዎ ትዝ ይልኛል። አየሽ ያን ጊዜ ብታሰር ኖሮ ዛሬ ፈታ ነበር፣ ካንቺ ማን ይፈታኛል? ይሄ የመጣው ከየት ነው ያላችሁ እንደሆነ ትዳርን አንዳንድ ሰው በስጋዊ አይን አይቶ የሚገባበት መንፈሳዊነቱን ሳይረዳ ፈተናውን ሳያውቅ የሚገባበት ዓላማው ሳይገባው የሚገባበት በመሆኑ በዚህ ምክንያት ነው ይህ አይነቱ ነገር የሚከሰተው። ትዳር ወገኖቼ እግዚአብሔር ያጣመረውን ሰው አይለየው ይላል እግዚአብሔር ቃል። ይሄ መጣመር የሚመጣው እንዳልኳችሁ በፈተና ውስጥ ታልፎ ነው፣ በመከራ ውስጥ ታልፎ ነው፣ በትግል ውስጥ ታልፎ ነው። ሰው እግዚአብሔር ያጣመረውን ሰው አይለየው ሲል እግዚአብሔር በወሬኛ ምክንያት አትጣሉ ብቻ ማለቱ አይደለም። በነገረ ሰሪዎች ብቻ አትፋቱ ማለቱ አይደለም። የተጋባ ራሱ በፈቃዱ መፍታት አይችልም ማለቱ ነው። እግዚአብሔር አንድ ያደረገውን እኔ እፈታለሁ ማለት አይቻልም ነው። ስለዚህ ትዳር እንዴት ነው የሚያበቃው ያላችሁ እንደሆነ ትዳር እንዲያበቃ የሚያደርገው አውዳሚው ሞት ብቻ ነው። በሞት ምክንያት ብቻ ነው። ሁለቱ አንድ ሥጋ ይሆናሉ ሲባል እንጨትና እንጨት ስንለጥፍ ማንነታቸውን ሳይለቁ አንዱ ላይ ይለጠፋል እንደማለት አይደለም። እነዚህ የኬሚስትሪ ሰዎች ምን ይላሉ? እንጨትና እንጨትን በምንለጥፍበት ጊዜ አየር በውስጣቸው ሲያልፍ ኬሚካል ቦንድ ይባላል። አየር በውስጣቸው ባለፈ ጊዜ ማንነታቸውን ይዘው ይላቀቃሉ። ትዳር ግን አህዳዊነት ነው፣ ውህደት ነው። በሁለት አካል ውስጥ አንድ ልብ መሆን ነው። እግዚአብሔር ይርዳል። አካሉ ሁለት ነው፣ ነገር ግን አንድ ልብ መሆን ነው። ቻንግና ኢንግ የሚባሉ ሁለት ታይላንዳዊ ነበሩ። እነዚህ ሁለት ሰዎች ልባቸው ተጣብቆ ነው የተወለዱት። አንድ ልብ አላቸው፣ ሁለት ራስ ነው ያላቸው። ግን ልባቸው አንድ ነው፣ ሁለት ራስ አላቸው። እና ገና ሲወለዱ ሐኪሞች ለሁለት ለመለየት ፈልገው፣ ነገር ግን ሁለቱ ቢለያዩ ሞት ነው የሚመጣባቸው። በአንድ ልብ ስለሚያስቡ አንድ ልብ ስላላቸው በአንድ ልብ ለሰውነታቸው የሚረጨው ደም ከአንድ ልብ ስለሚመጣ እነዚህን ሰዎች አንድ እንግሊዛዊ አግኝቶ በዓለም አስተዋወቃቸው። ከዚያ በኋላ ፌመስ ሆኑ። አሜሪካን ሀገር ሄደው በጣም ሀብታም ሰዎች ሆኑ። ሀብታም ሰዎች ከሆኑ በኋላ በኑሮ ውስጥ አንደኛው ጠጪ ሆነ። በዚህ ምክንያት በሽተኛ ሆነ። የሳምባ በሽታ ታማሚ ሆነ። የሳምባ በሽታ ታማሚ ሆኖ ይሄኛው ልባቸው አንድ ስለሆነ አብረው ተኝተው ሳለ አንደኛው ሞተ። ሁለተኛው ወንድሙ እሱ ላይ የተጣበቀው ለ2 ወይም 3 ሰዓታት ብቻ ነው የቆየው። በደም ክሎት ምክንያት፣ ደም በመርጋቱ ምክንያት አንድ ልብ ስለነበራቸው ያኛውም አብሮ ሞተ። ገብታችኋል? በሁለት አካል ውስጥ አንድ ልብ ስለነበረ። ትዳር እንደዚህ ነው። መዋሃድ ማለት እንደዚህ ነው። ውህደቱ ደግሞ ዝም ብሎ የሚመጣ አይደለም፣ በትግል የሚመጣ ነው፣ በፈተና የሚመጣ ነው፣ በመጽናት የሚመጣ ነው፣ በጸሎት የሚረጋ ነው። እግዚአብሔር ይርዳን። ስለዚህ ሰው ስለተጋባ ብቻ ተዋህዷል ማለት ሳይሆን በፈተና ውስጥ አልፎ ነው 20 ዓመት እንደዚህ አይነቱን ቁም ነገር መስራት የተቻለውና ጽናት ይጠይቃል ልላችሁ ነው። ብርታት ይጠይቃል ልላችሁ ነው። ሌላው አገልግሎት ነው። ዛሬ ወንድማችን ጸጋውን ነው ያካፈለን። በዚህ በወንድማችን ቀሲስ አሸናፊ መዝሙር የተጽናናችሁ፣ በሱ ወደ ንስሐ የቀረባችሁ፣ ከእግዚአብሔር ጋር የተገናኛችሁ ብዙ ሰዎች አላችሁ። ነገር ግን ወገኖቼ ማንኛችንም ወደዚህ ዓለም የገባንበት ቀን እንዳለ ሁሉ ከዚህ ዓለም የምንወጣበት ቀን አለ። ጸጋ ይወረሳል። ዛሬ በቤተ ክርስቲያን የሚቀደሰው ቅዳሴ ተወርሶ ነው።
ከአባቶች የተወረሰ ነው። ማህሌቱ፣ ስርዓቱ ጸጋ ካላቸው ሰዎች ተወርሶ ነው። አንዳንድ ጊዜ እፈራለሁ። ምን እፈራለሁ መሰላችሁ? ከወዴት እንደወደቅ አስብ፣ አለበለዚያ እመጣብሃለሁ፣ መክሊትህንም እወስደዋለሁ የሚለውን ቃል ሳስበው እፈራለሁ። ለምን መሰላችሁ? መክሊት መቅረዝ የተባለው መቅረዝህን እወስዳለሁ የተባለው ቅዳሴው ነው፣ ሰዓታቱ ነው። ይሄ ቢወሰድብን ድርሰቱ የኛ አይደለም፣ ዜማው የኛ አይደለም፣ ወርሰነው ነው። ቢወርስድብን ወገኖች ግራ ተጋብተን ነው የምንቀረው። በንጽህና ካልተጠበቀ፣ በቅድስና ካልተጠበቀ፣ እግዚአብሔር እንደሚፈቅደው ካልተቀደሰ፣ ለማዜም ብቻ ከተዜመ፣ ለመቆም ብቻ ከተቆመ የኛ አይደለም። ባለጸጋ አባቶች የሰሩት ስርዓት ስለሆነ በጾም ሆነው በጸሎት ሆነው በሰጊድ ሆነው ያስተላለፉልን ጸጋ ስለሆነ ወርሰነው ነው። ሀብቱ የእግዚአብሔር ነው። ካልተጠነቀቅንበት ይወሰዳል። አሁንም ወንድማችን ጸጋ ነው የሰጠን። ጸጋ ይወረሳል። ጸጋቸውን ያወረሱ በመጽሐፍ ቅዱስ ብዙ አባቶች አሉ። ሙሴ ለኢያሱ አወረሰ ጸጋው። ከእግሩ ስር ተቀምጦ ይማር ለነበረ ተማሪው፣ እንደ አባቱ ለመሆን ጥማት ለነበረው ተማሪው፣ ይፈልግ ለነበረው ልጁ የሙሴ ጸጋ ለኢያሱ ደረሰው። በጣም የሚያሳዝነው ኢያሱ ከሙሴ ተረክቦ የዮርዳኖስን ወንዝ ከፍሎ ያሻገረ፣ የኢያሪኮን ቅጥር ያላንዲት መዶሻ ያደቀቀ የጣለ በእግዚአብሔር ቸርነት እግዚአብሔር የተመሰገነ ይሁን። ሕዝቡን ከነዓን ያወረሰ ትልቅ ነቢይ ጸጋውን የሚያወርሰው አጣ። ስለዚህ ምን አለ? ቢመለከት እሱን የሚመስል የለም። በመጽሐፈ ኢያሱ ምዕራፍ 24 መጨረሻ ላይ እኔና ቤቴ እግዚአብሔርን እናመልካለን፣ እናንተም የምታመልኩትን ምረጡ አለ። ጸጋው በሱ እንደቀረ አይቶ የሚወርስ ሕዝብ ያስፈልጋል። ከወንድማችን ጸጋውን እንድትወርሱ እግዚአብሔር ይርዳችሁ። ኤልያስ ትልቅ ነቢይ ነው። ሀብቱን ለኤልሳ አወረሰ። ጸጋውን ለኤልሳ አወረሰ። ኤልሳም ትልቅ ነቢይ ነው። ሙት ያስነሳ ነቢይ፣ የመረረ ውሃ ያጣፈጠ ነቢይ፣ በመጽሐፍ ቅዱስ ወደር የማይገኝለት የእግዚአብሔር ሰው። ነገር ግን ከጊያዝ ጥመት የተነሳ የኤልሳ ጸጋ በኤልሳ ቀረ። ስለዚህ ጸጋ እንድንወርስ እግዚአብሔር ይርዳን። ጸጋ የሚወረስ ነው እና ወንድማችን አሁን የሰጠን በረከት ጸጋ ነው። ለጊዜው ብቻ ደስ ተሰኝተን እንድንዘምርበት ሳይሆን እኛም ወርሰን ወስደን እንድንጠቀምበት ነውና ይህን የተለፋበትን የተደከመበትን ወስዳችሁ ወርሳችሁ እንድትኖሩ እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳን። ስለዚህ ወገኖቼ በሁለቱም በኩል ዛሬ ትልቅ ቀን ነው። ወንድማችን የአርአያነት ሕይወት ለሁላችን ያሳየበት፣ ሁላችንም እንደሱ መሆን እንድንችል እግዚአብሔር እኛን ያስተማረበት፣ በትዳሩ ጽናት፣ በትዳሩ ውጤት። ትዳር ዝም ብሎ አይደለም። አንድ ጊዜ 30ኛ ዓመታቸውን የሚያከብሩ ባለትዳሮች ጋር ሄጄ ጠየኳቸው። ወደ ወንድየው ቀርቤ እንዴት 30 ዓመት ልትኖሩ ቻላችሁ? እንዴት ዘለቃችሁት ብዬ ጠየኳቸው። የሰጡኝ መልስ እሷ ጥሩ ስለሆነች እኔ ጥሩ ስለሆንኩ ሚስቴ መልካም ስለሆነች አይደለም ያሉት፣ በይቅርታ ነው ያሉት። ገብቷችኋል? በይቅርታ 30 ዓመት ኖርን። ትዳር ይቅርታ ይጠይቃል። ይቅር መባባል ካልተቻለ፣ ባል ሚስቱን ይቅር ማለት ካልቻለ፣ ሚስት ባሏን ይቅር ማለት ካልቻለ ትዳር ይፈርሳል። ምን ፍጹም ንጹህ ተሆኖ አይደለም። ትዳር 20 ዓመት
የደረሰው። ብትጠይቁት ብዙ መጋደል፣ ብዙ መፋጨት፣ ብዙ ሙግት፣ ብዙ ጠብ፣ ብዙ ክርክር ኖሮ ተዋሂደው ይቅር እየተባባሉ ነው እዚህ የደረሱት። እውነት ውሸት? ስለዚህ ትዳር የሚጸናው በይቅርታ ነው ልላችሁ ነውና እግዚአብሔር አምላክ ከዚህ ቀን በረከትን ረድኤትን ለሁላችን ያድለን። የእግዚአብሔር ቸርነት፣ የወላዲት አምላክ ቃል ኪዳን፣ የቅዱሳን ጸጋ፣ የመላእክት ጥበቃ ከሁላችን ጋር ይሁን። የአባቶቻችን በረከታቸው፣ ድል የማትነሳ ረድኤታቸው፣ ጥርጥር የሌለባት ቅድስት ንጽሕት ተዋሂዶ እምነታቸው ለሁልጊዜ በእኛ ጸንታ ትኑር።